ዛሬ ለእግር ኳስ ወዳጆች በተለይም ደግሞ ለአርሰናል ደጋፊዎች በጣም አስጨናቂ ቀን ነው። አርሰናል ከበርንሊ ጋር ዛሬ በኤምሬት ስታዲየም የሚያደርገው ጨዋታ እጅግ በጣም ወሳኝ ነው። የዋንጫ ጨዋታ ማለትም ይቻላል ለአርሰናል። ምክንያቱም ካሸነፈ ኦልሬዲ ዋንጫውን እንደበላ ይቆጠራል የሚያስብል ወሳኝ ጨዋታ ነው እና ሌላ ስለ እግር ኳስ ትዘግባለህ እንዴ ምናምን ልትሉኝ ትችላላችሁ። የኔ ኮንቴንት ከስፖርት ጋር የተያያዘ ስላልሆነ ስለ እግር ኳስ አውርቼ አላቅም። ግን ዛሬ ላይ በውስጥ መስመር የተለያዩ ፎቶዎች እየተላኩልኝ ስላሉ በዛ ዙሪያ የምናገረው ነገር ስላለ ነው እንዲህ አይነት ቪዲዮ የመጣሁትና በውስጥ መስመር የአርሰናል ደጋፊ የሆኑ ሰዎች አርሰናል ዛሬ ከተሸነፈ ጸጉሬን እቆረጣለሁ፣ ጺሜን እቆረጣለሁ፣ አንተ ብዙ ተከታይ ስላለ ይሄን ነገር ለተመልካቾች አድርስልን የሚል አይነት ሜሴጆች በብዛት እየተላኩልኝ ስለነበረ ለነሱ ያው በውስጥ መስመር መልስ ሰጥቻቸዋለሁ። እኔ እንዲህ አይነት ነገር አልፖስትም ብዬ። ነገር ግን ሶሻል ሚዲያ ላይ ስገባ ግን ትልልቅ ፔጆች ላይ ተመሳሳይ አይነት ነገር ተፖስቶ አየሁ። የዛሬውን ጨዋታ አርሰናል ከተሸነፈ ጸጉሬን እቆረጣለሁ ብሏል፣ ጺሜን እቆረጣለሁ ብሏል፣ ሱቅ ያለኝን ጫማ አውጥቼ ጥላለሁ ምናምን ያለ ሰው አለ የሚል ነገሮች ስለሰማሁኝ በዛ ዙሪያ አንዳንድ ነገሮች ለማለት ፈልጌ ነው። እኔ በጣም ስለሚገርመኝ ነው። አንደኛ ነገር ህዝቡ አይደለም ጸጉርና ጺማችሁን ይቅርና አንገታችሁንም ብትቆረጡ አያገባውም፣ ለእናንተም አይጨነቅም። ምናልባት ከተጨነቀና ካስጨነቀውም ሊያስጨንቀው የሚችለው በተለይ የአርሰናል ደጋፊ አርሰናል የዛሬውን ጨዋታ እንዳይሸነፍ ያ ነገር ሊያሳስበው ይችላል እንጂ የእናንተ ጸጉር መቆረጥና ጺም መቆረጥ የሚያስጨንቀው መስሏችሁ እንዲፖስቱልኝ እንዲያድርጉልኝ የምትሉ ሰዎች በጣም ግራ ስለገባኝ እስኪ እናንተ በዚህ ዙሪያ ምን ትላላችሁ ብዬ ነው። በተለይ አንዳንድ ፔጆች የሚፖስቱትና የማይፖስቱትንም ነገር ለይተው ስለማያውቁ በዚህ አጋጣሚ መናገር ስለፈለኩ ነው። በነገራችን ላይ እኛ ሀገር እንጂ በውጭው ዓለም ላይ ስፖርታዊ ጨዋነት በጣም በሰፊው የሚታይበት ነው። ምናልባትም አርሰናል ዛሬ ቢሸነፍ ራሱ ተጫዋቾቹ አጠገባቸው ካለ ሌላ ተቃራኒው ቡድን ጋር ማሊያ ተለዋውተው ሰላምታ ተለዋውተው በፍቅር ነው የሚለያዩት። እኛ ሀገር ደግሞ ስትመጡ በተለይ የዛሬውን ጨዋታ አንዳንድ ስፖርት የማይመለከቱ ሰዎች ሁሉ እንደው ለኛ ሲል ዛሬ አርሰናል ባሸነፈ አይነት ጸሎት ውስጥ ያሉ ሰዎች አሉ። ምክንያቱም አርሰናል ሲሸነፍ በመዝናኛ ቦታዎች ኤሪያ ላይ ምናምን ያሉ ሰዎች ሂሳብም የማይከፍሉ አሉ፣ ጠርሙስ የሚሰባብሩ አሉ፣ እርስ በራስ የሚጣሉ አሉ። ውጪ ላይ ሁሉ የግሩፕ ጸቦች ምናምን ስለሚፈጠሩ ሰዎች በሰላም ራሱ መተኛት ስለማንችል እንደው ለኛ ሲል አርሰናል ዛሬ ባሸነፈ ሲሉ ሰምቻለሁና እንዲህ ያለውንም ነገር ደግሞ እንደ ትዝብት ለማቅረብ ነው። ስፖርት መዝናኛ እንጂ መጠጥፋፊያ እንዳልሆነ መልእክትም ለማስተላለፍ ፈልጌ ነው። እንደውም አንዳንድ ሁሉ ታዋቂ ግለሰቦች ሁሉ ታዋቂ አርቲስቶች ሁሉ አርሰናል ተሸነፈ ብለው ንፍጥ በንፍጥ እስከሚሆኑ እየየ ያሉ ለቅሱ ሁሉ አሉና እንዲህ ያለውን ነገር ስታዩ ትንሽ ያሳዝናል። ይሄ ካለመሰልጠን ነው ማየው እንጂ ስፖርት በጣም ስለወደዱት ነው ምናምን ብዬ አላስብም። ያው በመሸነፉ ልትናደዱ ምናምን ትችላላችሁ እንጂ የኛ ሀገር አደጋገፍ ግን ኤክስትሪም ነው። በቃ የሆነ የማሽቃበጥም አይነት ስሜት ያለው ነገር ስለሆነ ስለዛ ጉዳይ እናንተ እንዴት ታዩታላችሁ? እውነት ለመናገር እኔ ገለልተኛ ነኝ። እንደምታውቁት በፔጄ ላይም እንደዚህ ስለ ኳስ አውርቼ አላቅም። ግን እንደ ግል ግን እኔ የምደግፈው አርሰናልን ነው። ግን ስደግፍ እንደ ውጪዎቹ በዘመናዊነት ነው። ያሸንፍ ደስ ይለኛል። ቢሸነፍ ግን እንደ ሌሎቹ ንፍጥ በንፍጥ እስከሆነ ምናምን እየየህ የምል ሰው አይደለሁም። ወይም ሙካታና ረብሻ የምፈጥር ሰው ስላልሆንኩ እንደሱ አይነት ነገሩ አስፈላጊ መስሎ ስለማይታየኝ የዛሬውን ጨዋታ ቢያሸንፍልን አርሰናል በጣም ደስ ይለናል። ግን ደግሞ በስፖርት ውስጥ ማሸነፍም መሸነፍም ያለ ነገር ስለሆነ አርሰናል ተሸነፈ ብላችሁ አካባቢያችሁን እንዳታውቁ፣ እርስ በራስ እንዳትጣሉ፣ ሌላ ነገር ውስጥም እንዳትገቡ በዚሁ አጋጣሚ መልእክት ማስተላለፍ ፈልጌ ነው። ለአርሰናል ደጋፊዎች በአጠቃላይ መልካም እድል ብዬ ይህንን ፕሮግራም እቋጫለሁ። እስኪ ኢትዮጵያ ውስጥ ስላለው በስፖርት አደጋገፍ ዙሪያ እናንተም እስኪ ተጨማሪ ሀሳብ አስተያየትና ትዝብት ካላችሁ ከስር ጻፉልኝ። የእናንተ ወይላ ነበር። መልካም ጊዜ